ኤዲ ሃው ከኒውካስል ዩናይትድ ጋር መለያየታቸው ይፋ ሆኗል። የ48 ዓመቱ አሰልጣኝ ከ5 ዓመት የኒውካስል ዩናይትድ ቆይታ በኋላ ከክለቡ ጋር መለያየታቸው ዛሬ ረፋድ ላይ ይፋ ሆኗል። በአሰልጣኝ ኤዲ ሃው ምትክ ኒውካስል ዩናይትድ በሳውዲ አረቢያ የአልአህሊ አሰልጣኝ የሆኑትን ማቲያስ ያይስሌን ለመቅጠር መቃረባቸውም እየተነገረ ነው የሚገኘው። ጀርመናዊው አሰልጣኝ ማቲያስ ያይስሌ ገና 38 ዓመታቸው ነው። በአልአህሊ 2 ጊዜ የኤዥያ ቻምፒየንስ ሊግ ዋንጫን አሸንፈዋል። በኦስትሪያ ቡንደስሊጋ ደግሞ ከአርቢ ሳልዝበርግ ጋር የሊግ ዋንጫዎችን ማሸነፍ ችለዋል። ማንቸስተር ዩናይትድ ለአራት የቡድኑ ወጣቶች ክለብ እንዲፈልጉ አሳውቋል ተብሏል። ግብ ጠባቂው ራዴክ ቪቴክ፣ የግራ መስመር ተመላላሹ ሃሪ አማስ፣ እንደዚሁም ዳን ጎሬና ቶቢ ኮሊየር ክለብ እንዲፈልጉ የተነገራቸው ተጫዋቾች ናቸው። በቀጣዩ የማንቸስተር ዩናይትድ የዋናው ቡድን ስብስብ ውስጥ የመሰለፍ ዕድል እንደማይኖራቸው ነው የተገለጸው። የጣሊያኑ ክለብ ሮማ የአርሰናሉን ጋብሪኤል ማርቲኔሊ ለማስፈረም ስለ ተጫዋቹ የዝውውር ጉዳይ ከአርሰናል መረጃ ስለመውሰዱ ተነግሯል። የጣሊያን መገናኛ ብዙሃን እየዘገቡት እንደሚገኙት ከሆነ ጂያሎሮሲዎቹ ከአርሰናሉ የመስመር ተጫዋች ጋብሪኤል ማርቲኔሊ በተጨማሪ የሪያል ማድሪዱን ኤንድሪክንም ለማስፈረም በውሰት ፍላጎት እንዳላቸው ተገልጿል። ፓሪስ ሰን ጀርመ የሞናኮን ማግነስ አክሊዮችን ለማስፈረም ከስምምነት ላይ መድረሱ ተገልጿል። ሁለቱ ክለቦች በተጫዋቹ የዝውውር ሂሳብ ላይና ኮንትራት ጉዳይ መስማማት ላይ ደርሰዋል። በተከታታይ 2 የቻምፒየንስ ሊግ ዋንጫዎችን ያሸነፈው ፓሪስ ሰን ጀርመ ማግነስ አክሊዮችን የሚያስፈርም ከሆነ በሊቨርፑልና አርሰናል የሚፈለገው ብራድሌ ባርኮላ ክለቡን እንዲለቅ ይፈቀድለታል ተብሏል። ሪያል ማድሪድ የማንቸስተር ሲቲውን አማካይ ሮድሪን ለማስፈረም ስለመቃረቡ የስፔኑ ጋዜጣ አስ ዘግቧል። ሪያል ማድሪዶች ከተጫዋቹ ጋር በግል የዝውውር ሂሳቡ ዙሪያ እንደዚሁም ደግሞ በደሞዝ ዙሪያ መስማማት ላይ ደርሰዋል። አሁን የሚቀረው የማንቸስተር ሲቲ እና የሪያል ማድሪድ ስምምነት ነው። ይህም በዛሬው ዕለት ይከናወናል ተብሎ የተጠበቀ ነው የሚገኘው። የተጫዋቹ የዝውውር ሂሳብ ከ34 ሚሊዮን ፓውንድ እስከ 42 ሚሊዮን ፓውንድ ድረስ እንደሚደርስ ነው እየተነገረ የሚገኘው። የዓለም ዋንጫ አሸናፊው በማንቸስተር ሲቲ የኮንትራት የመጨረሻው ዓመት ላይ ይገኛል። ሮድሪ ወደ ሪያል ማድሪድ የሚዘዋወር ከሆነ በክለብ ውስጥ ከሚገኙ የተከላካይ አማካዮች መካከል በማንቸስተር ዩናይትድ የሚፈለጉት ኦሬሊየን ሹዋሜኒ አሊያም ደግሞ ኤድዋርዶ ካማቪንጋ ክለቡን ሊለቁ እንደሚችሉ ተነግሯል። ማንቸስተር ሲቲዎች ደግሞ የሮድሪን ምትክ ከወዲሁ ለማስፈረም ስለመቃረባቸው መረጃዎች መውጣታቸውን ቀጥለዋል። የሊሉ አማካይ አዩብ ቦአዲ በቀጣይ ወደ ኤቲሃድ የሚዛወረው ተጫዋች እንደሆነ የተጠበቀ ነው የሚገኘው። ዩቬንቱስ የቦስኒያውን ኬሪም አላጅቤጎቪችን ለማስፈረም መስማማቱ ይፋ ሆኗል። ቢያንኮነሪዎቹ የባየር ሌቨርኩሰኑን የመስመር ተጫዋች አላጅቤጎቪችን ለማስፈረም 35 ሚሊዮን ዩሮ ዋጋ ያለው የዝውውር ሂሳብ አቅርበው ተስማምተዋል። የ18 ዓመቱ አላጅቤጎቪች በ2026 ዓለም ዋንጫ ከቦስኒያ ሄርዘጎቪና ጋር አስደናቂ ጊዜን አሳልፈዋል። በተለይ ካታር ላይ ከሳጥን ውጭ ያስቆጠራት አስደናቂ ጎል የተጫዋቹን ችሎታ ያሳየች ነበረች። የቀድሞው የቦሩሲያ ዶርትሙንድ፣ ዌስትሃም እና አያክስ አጥቂ ሴባስቲያን አለ ደግሞ ወደ ጃፓን ማቅናቱ ተረጋግጧል። የ32 ዓመቱ አይቮሪ ኮስታዊ አጥቂ በጃፓኑ ክለብ ሳንፍሬሴ ሂሮሺማ ኮንትራት መፈረሙ ተረጋግጧል። በመጨረሻም የቦርንመዙ አጥቂ ኤሊ ጁኒየር ክሮፒ ጉዳት እንደገጠመውና እስከ 4 ወራት ድረስ ከሜዳ እንደሚርቅ ተነግሯል። የ20 ዓመቱ ፈረንሳዊ አጥቂ በአርሰናል እንደዚሁም ደግሞ በባርሰሎና ሲፈለግ እንደነበር ይታወቃል። በአዲሱ አሰልጣኝ ማርኮ ሮዛ የሚሰለጥነው ቦርንመዝ የክለቡን የፊት መስመር ለማጠናከር ከኤልቼ የ22 ዓመቱን አጥቂ አልቫሮ ሮድሪጌዝን በ21 ሚሊዮን ፓውንድ ማስፈረማቸው ይታወቃል። የቦርንመዝ የእንግሊዝ ፕሪሚየር ሊግ የመጀመሪያ ጨዋታ ወደ ኢቲሃድ በማቅናት ከማንቸስተር ሲቲ ጋር የሚከናወን ይሆናል።